ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። በዚህም ቀን እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ተቀምጣ ሰላም ለከ ኦ ኤፍሬም ፍቁርየ ወፍቁረ ወልድየ መጻእኩ ሀቤከ ከመ ትወድሰኒ ዮምኒ በዛቲ ዕለት ትለዋለች። እሱም ተቀምጦ የነበር ታጥቆ እጅ ነስቶ ቆሞ ክርክር በዕለተ ሰኑይ ያልቋልና ባርክኒ እግዝእትየ መዝገበ በረከት ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህደር በላዕሌከ ብላ ትባርከዋለች። ወሶበ ከመዝ ትቤሎ እግዝእትነ ማርያም ከሰተ አፉሁ ወይቤ አክሊለ ምክህነ ብሎ እስከ ፍጻሜው ድረስ ሰተት አድርጎ አድርሶላታል። እስከ ፍጻሜው ድረስ ሰተት አድርጎ አድርሶላታል። ውዳሴ በሰሉስ ውዳሴ ዘሰሉስ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ቢል አንድ ነው፣ ቃለ ጸሐፊ ነው። ሰሉስ ማለቱ ወደ ስነ ፍጥረቱ ሄዶ ነው እንጂ ለውዳሴው ሰኑይ ባለ በቀና ነበር። በዕለተ ሰኑይ ሰሉስ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርእስት ነው። ነገሩን አክሊለ ምክህነ ብሎ ያመጣዋል። አክሊለ ምክህነ አክሊለ ምክህነ አክሊል በወዲህ ዓለም ምክ በወዲህ ዓለም የምናገኘው ክብር ወቀዳሚተ መድኃኒትነ ቀዳሚት በዚህ ዓለም መድኃኒት በወዲህ ዓለም የምናገኘው ክብር ወመሰረተ ንጽሕነ መሰረት በዚህ ዓለም ንጽሕ በወዲህ ዓለም የምናገኘው ክብር ኮነ በማርያም ድንግል ኮነ በማርያም ድንግል በድንግል ማርያም ተደረገልን። አንድ አክሊለ ምክህነ አክሊል በወዲህ ዓለም የምናገኘው ክብር ወቀዳሚተ መድኃኒትነ ወቀዳሚተ መድኃኒትነ ቀዳሚት በወዲህ ዓለም የምናገኘው ክብር መድኃኒት በዚህ ዓለም የምናገኘው ክብር ወመሰረተ ንጽሕነ መሰረት በወዲህ ዓለም የምናገኘው ክብር ንጽሕ በዚህ ዓለም የምናገኘው ክብር ኮነ በማርያም ድንግል በድንግል ማርያም ተደረገልን። አንድም አክሊለ ምክህነ አክሊሎሙ ለሰማዕት የሚባል ጌታ ወቀዳሚተ መድኃኒትነ ጥንተ ሕይወቶሙ የሚባል ጌታ ወመሰረተ ንጽሕነ መሰረተ ዓለም ለሊሁ የሚባል ጌታ ኮነ በማርያም ድንግል ከድንግል ማርያም ተወለደልን። አንድም ከነገስታት ዳዊትን ከመሳፍንት ኢያሱን ከነቢያት ከደናግል ኤልያስን አስከትላ መጥታ ነበርና እነሱን እያነሳሳ ያመሰግናታ። አክሊለ ምክህነ አክሊለ ምክህነ አንተም ዳዊት ምንም ስርወ መንግስት ብትባል የዘውዳችን መመኪያ መሆን አልተቻለህ። ወቀዳሚተ መድኃኒትነ ወቀዳሚተ መድኃኒትነ አንተም ኢያሱ ምንም መድኃኒት ብትባል የድህነታችን መሰረት መሆን አልተቻለህ። ወመሰረተ ንጽሕነ ወመሰረተ ንጽሕነ አንተም ኤልያስ ምንም ንጹሕ ድንግል ብትባል የንጽሕናችን የቅድስናችን መሰረት መጀመሪያ መሆን አልተቻለህ። እንተወለደት ለነ ዘእግዚአብሔር ቃል ወመሰረተ ንጽሕነሰ ኮነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃለ ብሎ ሲል ነው ብሎ ይገጥሟል። የንጽሕናችን የቅድስናችን መሰረትስ የእግዚአብሔር አብ አካላዊ ቃልን በወለደችልን በድንግል ማርያም ተደረገልን። ምን ነው እስካሁን ስሟን ሳያነሳ ከዚህ ደርሶ ስለምን ስሟን አነሳ ቢሉ ቢለምዳት በእንግዳ ልማድ እንግዳን ዕለቱን ስሙን አይጠሩትም። ብላ እንግዳ ጠጣ እንግዳ ሲሉት ይሰነብታሉ። ከለመደ በኋላ ግን ብላ እገሌ ጠጣ እገሌ እንዲሉት። አንድም ማርያም ማለት ጸጋ ወሀብት ማለት ነው። ለጊዜው ለእናት ለአባቷ ጸጋ ሀብት ሆና ተሰጥታለች። ፍጻሜው ግን ለሁላችንም ጸጋ ሀብት ሆና ተሰጥታለች እና አንድም ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ ከደም ግባት ተፈጽሞላታል። ፍጻሜው ግን በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ፍጽምት ናትና። አንድም ማርያም ማለት መትሕተ ፈጣሪ መልዕልተ ፍጡራን ማለት ነው። አንድም ማርያም ማለት ልዕልት ማለት ነው። ሮም አርያም ማለት ልዕልት ማለት እንደሆነ አንድም ማርያም ማለት መርህ ለመንግስተ ሰማያት ማለት ነው። ሕዝቡን አሕዛቡን መርታ ገነት መንግስተ ሰማያት ታስገባለች እና
አንድም ማርያም ማለት ተላእኪተ እግዚአብሔር ወሰብ ማለት ነው። ሰውን ከእግዚአብሔር ጋር ታስታርቃለችና። አንድም ማርያም ማለት ማህበረ መሃይምናን ወመሃይምናት ማለት ነው። አንድም ማር ማለት ተፈሥሒ ቤተ እስራኤል፣ ያም ማለት ወታሰይ ቤተ ይሁዳ ማለት ነው። አንድም ማርያም ማለት እመብዙሃን ማለት ነው። አብርሃም ማለት አበብዙሃን ማለት እንደሆነ ይህንስ ዘበዕብራይስጢ ማሪያም ይላታል ብሎ ማ ማለት ማይደረ መለኮት፣ ር ማለት ርግቤ ይቤላ በእንተ የዋሃታ፣ ያ ማለት ያንቃዱ ሀቤኪ ኩሉ ፍጥረት፣ ም ማለት ምስአል ወምስጋድ ማለት ነው። ከገነት ያምን ከምድር ማርን በጣዕም በመዓዛ የሚመስላቸው የለም። እናት አባቷ በገነት ካሉ መላእክት በምድር ከሚኖሩ ደቂቀ አዳም ይልቅ አንቺ ትበልጫለሽ ሲሉ ከገነት ያምን ከምድር ማርን አገናኝተው ማርያም ብለዋታል። ዘኮነ ሰብአ በእንተ መድኃኒትነ እኛን ስለ ማዳን ሰው የሆነ ብሎ ለጌታ ቀጠለ። እምድኅረ ኮነ ሰብአ ጥዩቀ አምላክ ፍጹም ውእቱ ሶበና ድኅረ ይወራረሳሉ ብሎ በጎላ በተረዳ ነገር ሰው በሆነ ጊዜ አምላክ ፍጹም ውእቱ ፍጹም አምላክ ነው። ወበንተዝ ወለደቶ እንዘ ድንግል ይእቲ ስለዚህ ነገር እመቤታችን በድንግልና ወለደች። መንክር ኃይለ ወሊዶታ ዘኢይትነገር ወልደ እግዚአብሔርን የመውለዷ ሥራ የማይመረመር ድንቅ ነው። የሚመረመራልና ከዚያ ሲለይ የማይመረመር ዘኢይትነገር አለ። አንድም መንክስ መኢሳይ እያሰመዮ መንክረ ወመድመመ እንዲል መንክር ወልደ እግዚአብሔርን የመውለዷ ሥራ የማይመረመር ድንቅ ነው። ሰአሊ ለነ ቅድስ መንክር ወመድመም ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። እስመ በፈቃዱ በሱ ፈቃድ ወበስምረተ አቡሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ መጻ ወአድኀነነ ሰው ኮኖ አድኖናልና መንክር ኃይለ ወሊዶታ አምላክን የመውለዷ ምስጢር የማይነገር ነው ብሎ ያስራል። አንድ እስመ በፈቃዱ በሱ ፈቃድ ወበስምረተ አቡሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ መጻ ወአድኀነነ መጻ ወአድኀነነ ሰው ኮኖ አድኖናል እኮን ብሎ ያስራል። አብይ ውእቱ ማንሻ አንድ እስመ በፈቃዱ በሱ ፈቃድ ወበስምረተ አቡሁ አባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ መጻ ወአድኀነነ ሰው ኮኖ አድኖናልና። አብይ ውእቱ ስብሐተ ድንግልናኪ ኦ ማርያም ድንግል ፍጽም በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት የምትሆኝ አምላክን የወለድሽ እመቤታችን በክብረ ወሊድ ላይ የተሰጠሽ ክብረ ድንግልና አብይ ነው፣ ገናና ነው፣ ብዙ ነው። ከዚህም መናፍቃን ወልድ አዳምን እንፍጠር አለ። አብ መንፈስ ቅዱስ አይሆንም፣ አዳም ስሁት ፍጥረት ነው። ቀድሞ ዲያብሎስን ፈጥረን ካደን፣ ሁልጊዜ ስንካድ እንኖራለን፣ አይሆንም አሉ። ግድ የላችሁም ይፈጠር ቢስት እኔ አልፋለሁ አለ። ይኸውም ተፈጠረ፣ ይኸውም አልቀረ። አዳም ስሁት ፍጥረት ነውና ሳተ። ወልድ በዋስጠፍ ተይዞ የግድ ታመመ፣ ተሰቀለ፣ ሞተ ብለዋል። ከምን አግኝተውት ቢሉ እርገተ ኢሳይያስ ከሚባል መጽሐፍ ሰማዕክዎ እንዘ የዝዞ እግዚእ ለእግዚእየ ወይቤሎ ህልፍ እንተ ሰብአቱ አናቅጸ ሰማያት ወረር ላዕሌሁ ለመልአከ ሞት ከሚለው ተሃበዮ የሚል ጥሬ ዘር አግኝተው እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ አለባችሁሳ ሲሏቸው ይረታሉ። ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ አካል አንድ ባህሪ ቢሆን የእናትነት ባለሟልነትን አግኝተሻልና በክብረ ወሊድ ላይ የተሰጠሽ ክብረ ድንግልና አብይ ነው፣ ገናና ነው፣ ብዙ ነው። አንቲ ውእቱ ሰዋስው ዘርእየ ያዕቆብ እምድር ዘይበጽሕ እስከ ሰማይ ወመላእክተ እግዚአብሔር ያአርጉ ወይወርዱ ውስቴታ። መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘይበጽሕ ብሎ ውስቴታ አለ። ተተክላ ከምድር እስከ ሰማይ ደርሳ መላእክት በውስጧ ሲወጡባት ሲወርዱባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። ከዚህም
ኤሳውና ያዕቆብ ወንድማማቾች ናቸው። አባታቸው ይስሐቅ እናታቸው ርብቃ ይባላሉ። ይስሐቅ ኤሳውን ይወዳል፣ ርብቃ ግን ያዕቆብን ትወዳለች። ወኮነ ኤሳው ዘይሴሰይ እምዘነአወ ይላል። ኤሳው የአውሬ ሥጋ እያደነ ይመገብ ነበር፣ አባቱንም ይመግበው ነበር። ምን ነው ብዙ ከብት ሳለው አባቱን የአውሬ ሥጋ ይመግበው ነበር ቢሉ የአውሬ ሥጋ ያድሳልና አባቱን ለማደስ ብሎ ነው። ወያዕቆብሰ ንጹሕ እምዝንቱ ይላል። አሁን ለኤሳው ይህ ዕዳ የሚሆንበት ሆኖ አይደለም። ያዕቆብን ጥንቱን ድልድል ቅምጥል ከቤቷይ ሲለው ነው እንጂ። ከዕለታት በአንድ ቀን ርብቃ ለያዕቆብ ዳቦ፣ ሽሮ፣ ምስር፣ ንፍሮ ሰጥታው ሲመገብ ኤሳው ከአደን ውሎ ደረሰ። ያዕቆብ እባክህ አብላኝ አለው። አንተስ ብኩርናህን ትሰጠኛለህ አለው። ምን ብኩርና ትለኛለህ? በዚህ ብኩርና እኔ ምን ተጠቅሜበታለሁ? ውሰደው አለው። ስመ እግዚአብሔር ጠርተህ ስጠኝ አለው። ስመ እግዚአብሔር አስጠርቶ ወስዶበታል። ከዕለታት በአንድ ቀን ይስሐቅ የጠዋት ጮራ ፀሐይ ሲሞቅ እምቅድመ እሙት ተባረከ ነፍስየ፣ ልጄ የአውሬ ሥጋ እንደምወደው አድርገህ አድነህ መግበኸኝ ልብላና ሳልሞት ልመርቅህ አለው። እሱም ቢቸኩል የአደን ልብሱን ትቶት የዘወትር ልብሱን ለብሶ ሄደ። ርብቃ ያዕቆብን ትወድ ነበርና ልጄ ይህች ቀን የበረከት ቀን ናትና ከበጎቹ የሰባውን የወፈረውን አርደህ አወራርደህ ሰጥተኸኝ እኔም አባትህ እንደሚወደው አድርጌ አዘጋጅቼ ሰጥቼህ ወስደህ በረከት ተቀብለህበት ና አለችው። እናቴ መክፈልት ሲሹ መቅሰፍት እንዲሉ በረከቱን አገኛለሁ ስል መርገሙ ቢሆንብኝስ አላት። ዛቲ መርገም ትኩን በላዕሌ፣ ልጄ አይዞ ይህች መርገም በእኔ ላይ ትደር አለችው። የሰባውን የወፈረውን አርዶ አወራርዶ ሰጣት። የያዕቆብ ገላ ልዝብ የኤሳው ገላ ጸጓር ነበርና ደሙን ከሰውነቱ ላይ ለቅልቃ ከዚያ ላይ ጸጉሩን ተምትማ የያዕቆብን ልብስ የኤሳውን ልብስ አልብሳ አባቱ እንደሚወደው አድርጋ አዘጋጅታ እንካ በረከት ተቀብለህበትና ብላ ሰጠችው። ሄዶ አባቴ ይዤ መጥቻለሁና እንካ ተመገብ አለው። ከምን ጊዜው ልጄ አለው። ከመነሻው ቀናኛ አባቴ አለው። እስኪና ልዳስህ አለው። የዓይኑ ቆብ ተጭኖት ሳይዳስ አያውቅም አይለይም ነበርና ቢዳሰው ጸጓር ሆነበት፣ ወዙም የኤሳው ወዝ ሸተተው። ቃልከ ይመስለኒ ዘያዕቆብ ወድምፅ ከሰ ወጸጉር ከሰ ዘኤሳው። ቃልህ ያዕቆብን ይመስለኛል፣ ጸጉርህ ግን የኤሳውን ይመስለኛል። ዳሩ እኔ ምን ቸግሮኝ ሁላችሁም ልጆቼ ብሎ ያን ተመግቦ ፄና አልባሲሁ ለወልድየ ጥቀ ጥንቆቀ ከመጽየ ገዳም ጥቀ ጥንቆቀ ዘባረኮ እግዚአብሔር ከመጽየ ገዳም ይኩን በረከትከ እምነጠሉ ለሰማይ ወእምነስፋ ለምድር። ከሰማይ በታች ከምድር በላይ ያለውን ሁሉ ብላ፣ ጠጣ፣ ግዛ፣ ንዳ፣ ወንድምህ ይገዛልህ ብሎ መረቀው። ያዕቆብ በረከት ተቀብሎ ሲወጣ ኤሳው ከአደን ውሎ ደረሰ። አባቴ ይዤ መጥቻለሁና እንካ ብላ አለው። ከምን ጊዜው ልጄ አሁን ሰጥተኸኝ ተመግቤ የለምን አለው። መች እኔ ነኛ አባቴ አለው። እንግዲህ አሁን እንደምወደው አድርጎ የሰጠኝ ማን ነው? ቡሩክ ብእሲሁ፣ እንዲያውም ሰውየው ደግ ሰው ነው። አንድ ጊዜ ሰጥቼዋለሁ፣ ቃሌን አልመልስበትም አለው። ኋላ ያዕቆብ መሆኑን አውቆ ያዕቆብ ነስአ በረከተከ በጉህሉት፣ ልጄ ያዕቆብ ተተንኩሎ በረከትህን ወስዶብሃል አለው። አሐቲኑ አባ በረከትከ አሐቲኑ አባ፣ አባቴ በረከት አንዲት ናትን እያለ ቢዘበዝበው ልጄ አትጠቀምበትም ብዬ ነው እንጂ የምትጠቀምበት ከሆነስ ና ልመርቅህ ብሎ ሕያው በቀስትከ ገርለህ ሰልበህ ኑር፣ ባህር ይከፈልልህ፣ ያረድከው ይስፋልህ ብሎት መርቆት ሲወጣ ያዕቆብ ቅድመ ነስአኒ ብኩርናየ ወድኅረ በረከተየ
ያዕቆብ በአማን አዕቃጺ ማእዜ ይከውን መዋዕለ ላሁ ለአቡየ ከመ እቅትሎ ለእኹየ እያለ ሲናደድ ርብቃ ሰምታ ልጄ ይህ ወንድምህ የሚገርልህ ነውና ወደ አጎትህ ወደ ላባ ሂድልኝ አለችው። አባቴ ቢረግመኝስ እናቴ አላት። እኔ ገብቼ በፈሊጥ አሰናብትሃለሁ አለችው። ገብታ ጸላእኩ ሕይወት የእምአዋልደ ከነአን ይህ ትልቁ ልጄ እኔ ሳልወድ ከእሊህ ከአዋልደ ከነአን ተጋብቶ እሊህ መጻተኞች እያሰኘ ሲያሰድበኝ ይኖራል። ደግሞ ይህ ትንሹ ልጄ ከነሱ ጋር ተጋብቶ ሲያሰድበኝ ሊኖር ነው። ወዲያ ወዲያ አጎቱ ሄድልኝ አለችው። ይሄድ አላት። አሰናብታ ሰደዋለች። ሎዛ ሲደርስ መሸበት። ከጎዳና ፈቅ ብሎ ደንጋይ ተንተርሶ ተኛ። ከተንተራሳት ደንጋይ ላይ የወርቅ መሰላል ተተክላ ከምድር እስከ ሰማይ ደርሳ ከዚያ ላይ ዙፋን ተዘርግቶባት ከዚያ ላይ ንጉሥ ተቀምጦባት መላእክት በውስጧ ሲወጡባት ሲወርዱባት አየ። ቢደነግጥ ዛቲኑ ሆህታ ለሰማይ ብሎ ደንግጦ ተነሳ። እስራኤል ከእጃቸው ዘይት አይመትሩምና ዘይት አፍሶባታን ይታነጽ ቤተ እግዚአብሔር ብሎ ትንቢት ተናግሯል። ይሄውም አልቀረ ሰሎሞን ቤተ መቅደስን አንጾበታል። ይሄውም ምሳሌ ነው። ሰዋስው የእመቤታችን ወርቁ የንጽህናዋ የቅድስናዋ ዙፋን የማህፀኗ ንጉሥ የጌታ መላእክት በውስጧ ሲወጡባት ሲወርዱባት ማየቱ ከዚህ አስቀድሞ መላእክት ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ አይወጡም አይወርዱም ነበር። ዛሬ ግን ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ የሚወጡ የሚወርዱ ሆነዋል። እብን የትንቢተ ነቢያት በዚያ ላይ ተተክላ ማየቱ እመቤታችንም በትንቢተ ነቢያት ጸንታ የመኖሯ ምሳሌ አንድም እብን የአሕዛብ ዘይት የጥምቀት ያዕቆብ የቀሳውስት ሰዋስው የመንፈስ ቅዱስ ምሳሌ አንድም እብን የታቦት ዘይት የቅብአ ሜሮን ያዕቆብ የአራቱ ሊቃነ ጳጳሳት ሰዋስው የረድኤተ እግዚአብሔር ምሳሌ። ሰአሊ ለነ ቅድስ ያዕቆብ በፍኖተ ሎዛ በአምሳለ ንጉሥ ካየው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ዕፅ ዘርእየ ሙሴ በነደ እሳት ወኢትውኢ በነደ እሳት ታጥራ በነደ እሳት ተከባ ጫፏ ነደ እሳት ሰፍሮባት ጫፏ ሳትቃጠል ሙሴ በደብረ ሲና ያያት ዕፅ አንቺ ነሽ። ሙሴ በጎቹን በደብረ ኮሬብ አሰማርቶ ሳለ በደብረ ሲና ነበልባል ከሐመልማል ሐመልማል ከነበልባል ተዋህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው አየ። ወቀረበ ይጠይቆ ይላል። ይህስ ደግ ነገር ነው፣ ቀርበው ሊያዩት አይተው ሊረዱት ይገባል ብሎ በጎቹን ከፈረሰ ግንብ ዘግቶ አስገብቶ ዘለሳ ጥሎባቸው ሄደ። ለጊዜው የሰው ንብረቶች የሰው ገንዘቦች ናቸውና እንዳይጠፉበት ነው። ፍጻሜው ግን ኢተፈር ሀቢሃ ለጥበብ በክልኤ ልብ አላ ኩን ከመዘይዘር ወይ አርር እንዲል ምስጢር እንመርምር ባላችሁ ጊዜ ሁለት ልብ አትሆኑ፣ አንድ ልብ ሆናችሁ መርምሩ ሲል አንድም ሙሴ የመናነያን ምሳሌ ከዓለም ወደ ገዳም ወደ ትምህርት ቤት እንሂድ ባላችሁ ጊዜ ኢትክአው ነዋየከ በከንቱ እንዲል ገንዘባችሁን ለአዝማሪ ለዘዋሪ በትናችሁ አትሂዱ፣ ለነዳያን ሰጥታችሁ መጽውታችሁ ሂዱ ለማለት ሙሴ ጫማውን እንዳዘበ ከእግረ ደብር ደረሰ። ሙሴ ፍታህ ቶታና አሳእኒከ እምእገሪከ እስመ ዘትከይዳ ምድር ቅድስት ይእቲ። ሙሴ የተረገጥካት ቦታ ደብረ ሲና ቅድስት ናትና ጫማህን ከእግርህ አውልቅ አለው። ለጊዜው ስርዓት ሲያስተምረው ነው። ስንኳን ከሰማያዊ ንጉሥ ይቅርና ከምድራዊ ንጉሥ ስንኳ ሲቀርቡ ወገብን ታጥቆ ጫማን አውልቆ እጅ ነስቶ መቅረብ ይገባል ሲል ፍጻሜው ግን ደብረ ሲና የቤተ ክርስቲያን ምሳሌ ወደ ቤተ ክርስቲያን ሲገቡ ጫማን አውልቆ ታጥቆ እጅ ነስቶ መግባት ይገባል ሲሉ አንድም ብሉይ ሐዲስ ከሚነገርበት ቦታ ጫማ አድርጎ መግባት እንደማይገባ ለማጠየቅ ይኸውም ምሳሌ ነው። ነበልባል የመለኮት ሐመልማል የትስብእት ሊቁ ቅዱስ ቄርሎስ እንደመሰለው አንድም ነበልባል የጌታ ሐመልማል የእመቤታችን ሊቁ ቅዱስ ኤፍሬም እንደመሰለው ነበልባል ከሐመልማል ሐመልማል ከነበልባል ተዋህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው ማየቱ መለኮትና ትስብእት በተአቅቦ የመኖራቸው ምሳሌ ረቂቅ መለኮት ርቀቱን ሳይለቅ ግዙፍ
ግዙፍ ስጋን ግዙፍ ስጋ ግዙፍነቱን ሳይለቅ ረቂቅ መለኮትን ስፉህ መለኮት ስፉህነቱን ሳይለቅ ውሱን ስጋን ውሱን ስጋ ውሱንነቱን ሳይለቅ ስፉህ መለኮትን የመሆኑ ምሳሌ ዘውእቱ ወልደ እግዚአብሔር መጻ ወሃደረ ውስተ ከርስኪ ንደ እሳት ያለውን ተረጎመው። ይኸውም 9 ወር ከ5 ቀን በማኅፀንሽ ያደረ ወልደ እግዚአብሔር ነው። ወእሳተ መለኮቱ ያዋአየ ስጋኪ ባሕርየ የመለኮቱ ሰውነትሽን አለወጠው። ሰአሊ ለነ ቅድስት ንደ እሳት ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ገራይት ዘኢተዘርአ ውስቴታ ዘር ገበሬ ያልጻረባት ያልጋረባት ዘር ያልወደቀባት በውስጧ ዘር ያልወደቀባት ለታብቁል ባለው ከልምላሜ ከጽዬ ከፍሬ ደርሳ የተገኘች ገራይተ ሰሉስ አንቺ ነሽ። አንድም እግዝእትየ ገራህቱ ለአብርሃም እንዲል ገራህተ አብርሃም አንቺ ነሽ። አብርሃም ሚስቱ ሳራ ሙታበት ከደቂቀ ኬጢ ዘንድ ሄዶ አቅብሩን ይበርንየ አላቸው። ቅበር በሀበ ፈቀድከ እስመ ከመ ንጉሥ አንተ ባቤነ አሉት። እምከመ ረከብኩ ሞገሰ በቅድሜክሙ ንግርዎ ለኤፈርወን በእንቲአየ አላቸው። ምን ነው አብሮሳለ ንገሩልኝ አለ ቢሉ ርስትህን ሽጥልኝ ማለት ያሳፍራልና አፍሮ ቅረበኒ እግዚእየ ጌታዬ ይህች አንተ የምትላት ቦታ ዋጋዋ 400 ምዝምዝ ወርቅ ነው። ይህ በእኔና በአንተ ዘንድ ምን ቁም ነገር ነው? እንዲያው ቅበረባት ብሎታል። ይህማ ገንዘቧን ዋጋዋን በፈሊጥ ሲነግረኝ አይደለምን ብሎ በ400 ምዝምዝ ወርቅ ገዝቶ ቀብሮባታል። ይህችውም በአተ ካዕበት ናት። 2 ግብር ያላት ናት። ላይዋን ያርሳታል፣ ውስጧን ይቀብርባታል። ያች 2 ግብር እንዳላት እመቤታችንም ድንግል ወእም ናትና እናትነትን ከድንግልና ድንግልናን ከእናትነት አስተካክላ ይዛ ተገኝታለችና አንድም ገራህተ ሙሴ አንቺ ነሽ። ሙሴ ከባለሟልነት የተነሳ አርእየኒ ገጸከ በባህረ ይኮነህ ልይህ አለው። አልቦ ዘይሬ ይገጽየ ወይ ሀዩ አሐተ ሰዓተ እንዘ ሕይወቱ በዲበ ምድር የእኔን ፊት አይቶ 1 ሰዓት እንኳ መጽናት የሚቻለው የለምና አይሆንልህም አለው። እንግዲያ ባለሟልህ መባሌ ለምንድን ነው አለው። እንግዲያውስ ገበሬ ካልጻረባት ካልጋረባት በውስጧ ዘር ካልወደቀባት እርሻ የበቀለች ስንዴን መስዋዕት ሰውተህ እገለጥልሃለሁ አለው። ሙሴሰ የዋህም ኩሎሙ ደቂቀ እስራኤል ይለዋል። ለጊዜው አገኛለሁ መስሎት ሲባክን ኖሯል። መምህር ኤስድሮስ ግን የብረት አልጋ አሰርቶ የብረት መደብ አሰርቶ በዚያ ላይ አፈሩን ደልድሎ ውሃ እያጠጣ 40 ዘመን ሙሉ ተሸክሞ ሲዞር ኖሯል ብለው ተርጉመዋል። ኋላ መምህሩ መልአኩ መጥቶ አንተ የዋህ መች እንዲህ ሲልህ ነው? ኋላ በደብረ ታቦር ከድንግል እንበለ ዘር እንበለ ሩካቤ ተወልጄ ኋላ በደብረ ታቦር መስዋዕት ሆኜ ስቀርብ እገለጥልሃለሁ ሲልህ አይደለምን ብሎ በዚህ አስረድቶታል። እሺ ወፃ ምኔኪ ፍሬ ሕይወት ጌታ ካንቺ ተወለደ። አንቲ ውእቱ መዝገብ ዝተሳየጠ ዮሴፍ ወረከበ በውስቴታ ባሕርየ ዕንቆ ክቡረ ባሕርይ የሚባል ክቡር ዕንቆ በውስጧ ያገኘባት አረጋዊ ዮሴፍ የተወዳጃት የገዛት ሳጥን አንቺ ነሽ። ከዕለታት በአንድ ቀን አረጋዊ ዮሴፍ ገበያ ሄዶ ሳጥን ከነመቆለፊያዋ ገዝቶ ወስዶ ከፍቶ ቢያይ በውስጧ ባሕርይ የሚባል ክቡር ዕንቁ አግኝቶባታል። ይህስ አይደለም ገዥም ከፍቶ ሳይ አይገዛም፣ ሻጭም ከፍቶ ሳይ አይሸጥም ብሎ ሳጥን ከነመቆለፊያዋ ገዝቶ ወስዶ ከፍቶ በውስጧ ባሕርይ የሚባል ዕንቁ አኑሮባታል። የዕንቁን ተረክቦ ከዚህ ይናገራሉ። ኦፈ ብርጋና ሰደፍ ከርበዲየል ከርከበዲየል ይላታል። ኑሮዋ በባሕር ውስጥ ነው። ጠዋት ወጥታ ጠለ ጽባሁን ልሳ ስትጨርስ አፈ ማሕፀኗን ወደ ምስራቅ አዙራ ለብርሃነ ፀሐይ ትሰጣለች። ነፋስ ከብርሃነ ፀሐይ ነስቶ አምጥቶ በማሕፀኗ ይቀርጸዋል። በቀኝ ጎኗ ዕንቁ በግራ ጎኗ ጫጩት ትጸንሳለች።
ትለዋለች። ያን ከጥልቅ ባህር ገብታ ትጥለዋለች። ነጋዴያን አልፈው ሲሄዱ ባህሩ ሲያበራ አይተው ውሃ የሚከለክል ብርሃን የማይከለክል ልብስ ለብሰው ገብተው ያወጡታል። አንድም ባህረ ባዜቃ የሚባል አለ። ማዕበል ሞገድ ሲያማታው ከደንጊያ ላይ ተቁቶ ይቀራል። ብርሃነ ፀሐይ ያርፍበታል። መብረቅ ሲመታው ተጠቅሎ ዕንቁ ይሆናል። አንድም ብረቱን መላልሰው ሲያጠሩት ከብርት ማዕረግ፣ ብርቱን መላልሰው ሲያጠሩት ከብር ማዕረግ፣ ብሩን መላልሰው ሲያጠሩት ከወርቅ ማዕረግ፣ ወርቁን መላልሰው ሲያጠሩት ከዕንቁ ማዕረግ ይደርሳል። በዚህም በዚያም ብሎ የዕንቁ ተረክቦው እንበለ ዘርእ ነው። የጌታም ልደቱ እንበለ ዘርእ ነውና ይትሜሰል ወልድ በዕንቆ ባሕሪ ሥጋሃ በሥጋሁ ወብርሃና በብርሃኑ እንዲህ ዘውእቱ መድኃኒነ ኢየሱስ ክርስቶስ ተጸውረ በከርስኪ ወወለድኪዮ ውስተ ዓለም። ዕንቁ ያለውን ተረጎመው። ይኸውም 9 ወር ከ5 ቀን በማኅፀንሽ ያደረ በዚህ ዓለም የወለድሽው መድኃኒታችን ኢየሱስ ክርስቶስ ነው። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት በዕንቁ ከተመሰለ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። ተፈስሒ ኦ ወላዲተ እግዚ ሐሴቶሙ ለመላእክት የመላእክት ተድላ ደስታቸው እመቤታችን ተፈስሒ ደስ ይበልሽ ሐሴቶሙ አላት በንጽህና በቅድስና ብትመስላቸው ደስ ብሏቸዋልና አንድም ተድላ ደስታቸው የሚሆን ጌታን ወልዳላቸዋለች እና ለሊሁ ዓለሞሙ ወለሊሁ ተድላሆሙ ወለሊሁ ፍስሐሆሙ እንዲል አንድም ቀድሞ ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ አይወጡም አይወርዱም ነበር። ዛሬ ግን ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ ሲወጡ ሲወርዱ በክብር ላይ ክብር፣ በብርሃን ላይ ብርሃን፣ በመዓዛ ላይ መዓዛ፣ በጣዕም ላይ ጣዕም እየተጨመረላቸው ደስ የሚላቸው ሆኗልና። ተፈስሒ ኦ ንጽሕት ዜናሆሙ ለነቢያት የነቢያት ዜና ትንቢታቸው ንጽሕት እመቤታችን ተፈስሒ ደስ ይበልሽ። ተፈስሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ አካል አንድ ባህሪ ቢሆን የእናትነት ባለሟልነትን አግኝተሻልና ተፈስሒ ደስ ይበልሽ። ተፈስሒ እስመ ተወከፍኪ ቃሎ ለመልአክ ፍስሐ ኩሉ ዓለም ለዓለሙ ሁሉ ደስታ የሚሆን የመልአኩን ቃል አምነሻልና ተፈስሒ ደስ ይበልሽ። ሕዝበ ፊንቆን ተወክፍዎ እንዲል ፍስሐ ኩሉን ለመልአኩም ለነገሩም ቢቀጽሉ የተመቸ። ተፈስሒ ኦ ወላዲተ ፈጣሪ ኩሉ ዓለም 20ውን ዓለማት እንደ ወርቅ አንከብሎ እንደ ሽማ ጠቅሎ የፈጠረ ጌታን የወለድሽ እመቤታችን ተፈስሒ ደስ ይበልሽ። ሰአሊ ለነ ቅድስት 20ውን ዓለማት እንደ ወርቅ አንከብሎ እንደ ሽማ ጠቅሎ ከፈጠረ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ተፈስሒ እስመ ድልወተ ሰመይኪ ኦ ወላዲተ አምላክ እሙነ ሲል ነው። በእውነት ወላዲተ አምላክን የወለድሽ ተብለሻልና ተፈስሒ ደስ ይበልሽ። ህስወኬ ትሰማይ እም ቅድስት ወላዲተ አምላክ በአማን ትሰማይ ወላዲተ ሰብእ ብሎ ነበርና ንስጥሮስ ከዚያ ሲለይ አንድም እንዳለው ይሆናል። አምላክን ለመጽነስ ለመውለድ የበቃሽ ሆነሽ ተገኝተሻልና ተፈስሒ ደስ ይበልሽ። አንድም ድሉተ ሲል ነው። አምላክን ለመጽነስ ለመውለድ የበቃሽ ሆነሽ ተገኝተሻልና የተገባሽ ሆነሽ ተገኝተሻልና ተፈስሒ ደስ ይበልሽ። ተፈስሒ ኦ መድኃኒታ ለሔዋን የሔዋን ደህንነቷ እመቤታችን ተፈስሒ ደስ ይበልሽ። ወድቆ ይነሷል በእጅ ዘግይቶ ይከብሯል በልጅ እንዲሉ በሰሎሞን ሁሉን መናገር ነው። ሰሎሞን ቀድሞ ባለ አእምሮ ነበር። ኋላ ኃጢአት ሰርቶ ንስሐ ቢገባ ከአዳም በበደለ ጊዜ ዘር ያለ አዳም በበደለ ጊዜ መርገም ያላረፈባት አንዲት ዘር ንጽሕት ዘር አለች። ያች በአዳም ባህሪ ስትቀዳ ትኖራለች። ከአዳም በሴት ከሴት በሄኖስ ከሄኖስ ሲወርድ ሲዋረድ በኖህ ከኖህ በሴም ከሴም ሲወርድ ሲዋረድ በእሴይ ከእሴይ በዳዊት ከዳዊት በአንተ ካንተ በሮብዓም ባህሪ ትቀዳለች። ጌታ ከሮብዓም ወገን ይወለዳል። የሮብዓም ልጆች ቀንተው ተመቅኝተው ሰቅለው ይገድሉታል። ያን ጊዜ የእሱ አባት የሆነ ሁሉ አይጎዳም ብሎታል። የእሷን
የብፁዓን አባትማ ስንቱና ብሎ በእሷ ያመነ ሁሉ አይጎዳም ብሎታል። አሁን እንዲህ ማለቱ ዘር ደም እንደ ውሃ ሲቀዳ ይኖራል ማለት አይደለም። ጥንቱን ሰው ሲፈጠር በንጽሐ ጠባይ ይፈጠራል፣ ኋላ ያድፋልና። ተፈስሂ እንታጥበውኪ ሀሊበ ለዘይሴስዮ ለኩሉ ፍጥረት ፍጥረቱን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታን አንድም አራቱን ባህርያት ለአራቱ ባህርያት የሚመግብ ጌታን አንድም ስጋውን ደሙን ለምእመናን የሚመግብ ጌታን ሀሊበ ድንግልናን ያጠባሽ እመቤታችን ተፈስሂ ደስ ይበልሽ። ተፈስሂ ኦ ቅድስት እሞሙ ለኩሎሙ ህያዋን እሞሙ ለኩሎሙ ህያዋን የህያዋን እናታቸው ቅድስት እመቤታችን ንጽሕት እመቤታችን ተፈስሂ ደስ ይበልሽ እሞሙ አላት። የፍቅር የአደራ እናታችን ናትና የፍቅር ካመነ ከተማረ በአራቱ ማዕዘን ሰአሊ ለነ ቅድስት ሳይላት የሚውል የለምና የአደራ ነዋ ወልድኪ ብሎ ዮሐንስን ለሷ በሰጣት ጊዜ እኛንም ነዋ ወልድኪ ባለ ጊዜ እኛን ለሷ ሰጥቶናል። ነዋ እነያ እምከ ባለው ጊዜ እሷን እኛን ለሷ ሰጥቶናል። ነያ እምከ ባለው ጊዜ እሷን ለኛ ሰጥቶናል እና ዮሐንስን የመሰልን ልጆቿ ዮሐንስን ለመሰል እናታችን ናትና ህያዋን አለ። አምነው ተጠምቀው ህያዋን የሚሆኑበት ማየገቦ ከሷ ባህር የተገኘ ስለሆነ ናንቃ አዶ ሀቤኪ ትስአሊ በእንቲአነ ስለምኝልን ዘንድ ወደ አንቺን ማልዳለን። አንድም አይነ ልቡናችንን ወደ አንቺ እናንጋጥጣለን ከመሮጥ ማንጋጠጥ እንዲሉ ሰአሊ ለነ ቅድስት እንዲህ ከሚያደርገው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድር ይብን። ኦ ድንግል ኦ ቅድስት ኦ ወላዲተ እግዚ አምላክን የወለድሽ እመቤታችን እስመ ወለድኪ ለነ ንጉሰ እስመ ወለድኪ ለነ ንጉሰ ንጉስ ክርስቶስን ወለሽልናልና መንክር ምስጢር ሀደረ ላይሌኪ ድንቅ ተዋህዶ ባንቺ አደረ። ለመድኃኒተ ዚአነ እኛን ስለማዳን ድንቅ ተዋህዶ ባንቺ አደረ። ናርም ምስመይን ክልፈጽሞ ጥንቁቀ ነጊረ በእንተ እበዩ ለውእቱ ገባሬ ሰናያት በብዙ መንክር ራእይ ለውእቱ ገባሬ ሰናያት ሲል ነው። ለውእቱ ገባሬ ሰናያት ሲል ነው። ናኩቶ ለገባሬ ሰናያት ለውእቱ ፈጣሪ ፍጥረታት ሲል ነው። ናኩቶ ለገባሬ ሰናያት ላዕሌነ እንዲል ፍጥረቱን ሁሉ በብዙ ህብረ ጾታ በብዙ ህብረ አምሳል የፈጠረ የሱን የጌትነቱን ነገር ወስነን ጠንቅቀን መናገር አይቻለንምና ናርምም ዝም እንበል ማለት አይደለም። ናንክር እናንክር እናርንቅ ሲል ነው። በብዙ ህብረ ጾታ 22ቱን ስነ ፍጥረት እየወገኑ የፈጠረ በብዙ ህብረ አምሳል ቀይ፣ ጥቁር፣ ወፍራም፣ ቀጭን፣ ረዥም፣ አጭር እያደረገ የፈጠረ አንድም ጌትነቱ በፀሐይ በእሳት በቀላይ የሚመሰል የሱን የጌትነቱን ነገር ወስነን ጠንቀም መናገር አይቻለንምና ናርምም ዝም እንበል ናንክር እናርንቅ። አንድም በብዙ ህብረ ትንቢት በብዙ ህብረ አምሳል የተነገረ የሱ የስጋዊውን ነገር ወስነን ጠንቅቀን መናገር አይቻለንምና ናርምም ናንክር ናርምም ዝም እንበል እናርንቅ። በብዙ ህብረ ትንቢት ናሁ ድንግል ትጸንስ ወትወልድ ወልደ ወነገርነኒ ከመ ሕፃን ንዑስ ጽምዕት ምድር ዘኢሳይያ ጽጌ አስተርአየ በውስተ ምድርነ እስመ እምኔኪ ይወፅእ ንጉሥ እስመ እምኔኪ ይወፅእ ንጉሥ ተወፅእ በትር እምስርወ እሴይ ወይዐርግ ጽጌ እምጉንዱ ያለው ነው። በብዙ ህብረ አምሳል በአምሳለ ነበልባል ውሃ መልማል በአምሳለ ጸምር ወጠል በአምሳለ ብእሲ መካህ በአምሳለ እብን ቅውም በአምሳለ አንበሳ መፍርህ ሆኖ የታየው ነው። አንድም ለውእቱ ገባሬ ሰናያት ባለው ለውእቱ ወሃቢ ሀብታት ይላል። ሀብተ መንፈስ ቅዱስን መጥኖ የሚሰጥ የሱን የጌትነቱን ነገር ወስነን ጠንቅቀን መናገር አይቻለንምና ናርምም ዝም እንበል። ሀብተ መንፈስ ቅዱስ የሚሰጠው እንደ ሃይማኖቱ ጽናት እንደ አእምሮ እንደ ሃይማኖቱ
ምሕረቱ ጽናት እንዳይምሮ ስፋት ነውና ሰአሊ ለነ ቅድስ በዛ ምሕረቱ በይቅርታው በቸርነቱ ብዛት ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። ቃለ አብ ሕያው ዘወረደ ውስተ ደብረ ሲና ወደ ደብረ ሲና የወረደው የአብ አካላዊ ቃል ወወሃበ ሕገ ለሙሴ ሕግን ጽፎ የሰጠው ወከደነ ርእሰ ደብር በጊሜ ወጢስ በጽልመት ወነፋስ የተራራውን ራስ በጉም በጨለማ በእሳት በነፋስ የሸፈነው ወበድምፀ ቃል አቅርንት ይገስጽ ለእለ ይቀውሙ በፍርሃት ፈርተው የቆሙትን በረቂቅ ነጋሪት ድምፅ ፈጥኖ የሚገስጸው ሰአሊ ለነ ቅድስት ለምኝልንና ውእቱኬ ዘወረደ ሀቤኪ ወደ አንቺ የወረደው ያነዋ ብሎ ያስራል። አንድ ቃለ አብ ሕያው ዘወረደ ውስተ ደብረ ሲና ቃለ አብ ሕያው ሲል ነው። ወደ ደብረ ሲና የወረደው የአብ አካላዊ ቃልን ወወሃበ ሕገ ለሙሴ ሕግን ጽፎ የሰጠውን ወከደነ ርእሰ ደብር በጊሜ ወጢስ በጽልመት ወነፋስ የተራራውን ራስ በጉም በጨለማ በእሳት በነፋስ የሸፈነውን ወበድምፀ ቃል አቅርንት ይገስጽ ለእለ ይቀውሙ በፍርሃት ፈርተው የቆሙትን በረቂቅ ነጋሪት ድምፅ ፈጥኖ የሚገስጸውን ሰአሊ ለነ ቅድስት ለምኝልን ብሎ ያስራል። ከዚህም ሙሴ ከመዚህ ቤለ እስራኤልን ከመዚህ ቤለክሙ እግዚአብሔር ከመዚህ ቤለክሙ ቢላቸው ምን ሁል ጊዜ ከመዚህ ቤለክሙ ይለናል? እርሱ ራሱ አይነግረንም? እንግዲህ ወዲህ እርሱ ራሱ ይንገረን እንጂ ወግድ አንተ አትንገረን አሉት። ጌታ ይህን ሰምቶ ወደ ደብረ ሲና ይዛቸው ውጣ አለው። እሱም ወደ ደብረ ሲና ይዣችሁ የምወጣ ነኝና እስከ 3 ቀን ድረስ ከሴት ተለዩ፣ ገላችሁን ታጠቡ፣ ልብሳችሁን እጠቡ፣ ጥፍራችሁን ቁረጡ፣ ጸጉራችሁን ተላጩ አላቸው። እስከ 3 ቀን ድረስ በዓለ አንጽሖ ሲያደርጉ ሰንብተዋል። በ3ኛው ቀን ሕዝቡን በእግረ ደብር ሌዋውያኑን በመንፈቀ ደብር አሮንን በርዕሰ ደብር አድርጎ እሱ 7 የእሳት መጋረጃ ነበር። 6ቱን ገብቶ ከ7ኛው ፊቱን አዝሮ ቃል ለቃል ይነጋገር ነበር። በ7ኛው ቀን ከብርሃነ መለኮቱ የሰናፍጭ ቅንጣት ታህል ብርሃን በግንባሩ ላይ ስሎበት ሄዶ ከመዚህ ቤለክሙ እግዚአብሔር ከመዚህ ቤለክሙ ቢላቸው እስራኤል ደንግጠው እንደ ሻሽ ተነጠፉ፣ እንደ ቅጠል ረገፉ፣ እንደ ግንድ ተረበረቡ። ኢይትናገረነ ሙሴ አላ ይትናገረነ እግዚአብሔር አሉ። ኋላ ሙሴ መሆኑን አውቀው ተገልበብ ለነ ሙሴ ተሸፈንልን ብለውታል። እንደ ቀድሞው ጎንደር ንጉስ ሆኖ ታይቷቸዋል። የቀድሞው የጎንደር ንጉስ የስናሩ ንጉስ ወደሱ ሲመጣ አርዕድ አንቀጥቅጥ የሚባል ልብስ ለብሶ ጠርሙዝ በሎታውን ከራስጌው አሰቅሎ አረቂውን ከልብሱ ከምንጣፉ ላይ አፍርሶ ልብሱን ምንጣፉን በእሳት አቃጥሎ ጸሊማን አግብርት ከፊቱ አቁሞ ኃያላኑን ሰይፍ አስመዝዞ ከፊቱ እሳት አስነድዶ አስፈርቶ አስገርሞ ግባ በሉት ብሎ ያዛል። የታዘዘ ብላቴና ወጥቶ ግባ ብለውሃል ይለዋል፣ አልፎ እጅ ይነሳል። ተነስ ብለውሃል ይለዋል፣ ደግሞ አልፎ እጅ ይነሳል። ተነስ ብለውሃል ይለዋል። እንደዚህ እያለ ሄዶ ከንጉሱ ጋር ይቀመጣል። ለእኔ ብትገዛ እኔ ያዘዝኩህን ብታደርግ እንዲህ አድርጌ እጠብቅሃለሁ፣ ለእኔ ባትገዛ ያዘዝኩህን ባታደርግ ግን እንዲህ አድርጌ አጠፋሃለሁ ሲል እንዲህ ሆኖ ይታየው ነበር። ጌታም ለእኔ ብትገዙ ሕጌን ብትጠብቁ በእንዲህ ያለ ረድኤት እጠብቃችኋለሁ፣ ለእኔ ባትገዙ ሕጌን ባትጠብቁ ግን በእንዲህ ያለ መቅሰፍት አጠፋችኋለሁ ሲል እንዲህ ሆኖ ይታያቸው ነበር። ይኸው ምሳሌ ነው። ጊሜ የእበየ ግርማው፣ እሳት የፈታሂነቱ፣ ነፋስ የመንቅሄነቱ፣ ጨለማ ጽልመት የርቀቱ እስመ አበዊነ ጨለማ ጽልመት የርቀቱ እስመ አበዊነ ይሰምዩከ ቆባረ ዋውሎ በእንተ ስዋሬከ እንዘ ደመናተ ብርሃን ያአውዱከ እንዲል አንድም
ፈርተው የቆሙት የመላእክት ድምፀ ቃለ ቀርን የቅዳሴ መላእክት ምሳሌ አንድም እምደብረ ሲና ወፃ እሳት ወጢስ ወእምኔኪ ወፃ አምላክ ወሰብ እምደብረ ሲና ኮነ ድንጋጼ ወሃውክ ላዕለ አይሁድ ወእምኔኪ ኮነ ድንጋጼ ወሃውክ ላዕለ ሄሮድስ ወሰራዊቱ ወላዕለ ዲያብሎስ ወአጋንንቲሁ ርኩሳን እንዲል ወርኩሳን እንዲል ጊሜ የትስብእት እሳት የመለኮት ነፋስ የመንፈስ ቅዱስ ጽልመት የርቀተ ማኅፀን ጌታ ሰው ሲሆን ያወቀ የለምና እንዘ ሰብእ መኑ ይክል ያእምሮ እንዲል ፈርተው የቆሙት የሰብአ ሰገል ድምፀ ቃለ ቀርን የምጽአተ ሰብአ ሰገል ምሳሌ ውእቱኬ ዘወረደ ሀቤኪ ኦ ደብረ ነባቢት እመቤታችን ወደ አንቺ የወረደው ያነዋ ብሎ ያስራል። ነባቢት አለ። በደብረ ሲና ጌታና ሙሴ ተነጋግረውባታል እንጂ ቦታይቱ አልተናገረችም። እመቤታችን ግን እየጸለየች ሀብት ስርየት ልጅነት ታሰጣለችና ከዚያ ሲለይ ነባቢት አለ። አንድም ነባቢት በትህትና ይላል። ከዕለታት በአንድ ቀን እመቤታችን መጽሐፈ ኢሳይያስን ስትመለከት ናሁ ድንግል ትጸንስ ወትወልድ ወልደ ከሚል አንቀጽ ደረሰች። እንዲህ ከተባለላት ድንግል ደርሼ ልጇን አዝየላት አቀበቱን አውጥቼላት ቁልቁለቱን አውርጄላት አለች እንጂ ወዮ እኔ በሆንኩ አላለችምና ይህ ትህትናዋ ለእናትነት አብቅቷታልና። በትህትና መፍቀር የሰብ ወረደ በትህትና መፍቀር የሰብ በትህትና ብሎ ይገጥማል። ወረደ በትህትና ጌታ መውረዱ ለትህትና ነው እንጂ ለልዕልና አይደለምና፣ መፍቀር የሰብ በትህትና ጌታ ሰው መሆኑ የሰው ፍቅር አገብሮት ነውና። ተሰባ ምኔኪ ዘንበለ ውላጤ ተሰባ ምኔኪ ዘንበለ ውላጤ መለወስ ሳይኖርብሽ ካንቺ ሰው የሆነ ብሎ ለጌታ ቀጠለ። ፍጹመ ስጋ ነባቢ ዘከማነ እንደኛ የሚናገር ስጋ የተፈጸመለት ሆኖ አንድም ፍጹመ ስጋ ነባቢ ዘከማነ እንደኛ የሚናገር ስጋን ተዋህዶ እሺ በመንፈሰ ጥበብ አምላክ አደረ ላዕሌሃ በመንፈሰ ጥበብ አምላክ አደረ ላዕሌሃ ስጋዌን በሚያስፈጽም ስጋዌን በሚያስደርግ በመንፈስ ቅዱስ በግብረ መንፈስ ቅዱስ አምላክ በማህፀኗ አደረ። ኮነ ፍጹመ ሰብአ ፍጹም ሰው ኮነ። ከመያድህኖ ወይስረ ኃጢአቶ ለአዳም ከመያድህኖ ወይስረ ኃጢአቶ ለአዳም አዳምን ያድነው ኃጢአቱን ያስተሰርይለት ዘንድ ፍጹም ሰው ኮነ። ወያንብሮ ውስተ ሰማያት በልዕልና ያኖረው ዘንድ ፍጹም ሰው ሆነ። ወያግብኦ ሀበዘትካት መንበሩ በእበየ ሳህሉ ወምህረቱ በይቅርታው በቸርነቱ ብዛት ወደ ቀደመ ቦታው ይመልሰው ዘንድ ፍጹም ሰው ሆነ። ሰአሊ ለነ ቅድስ በይቅርታው በቸርነቱ ብዛት አዳምን ወደ ቦታው ይመልሰው ዘንድ ከወደደ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድር ይብን። እበያ ለድንግል እይትከሃል ለተነግሮ ለተናግሮ ይላል። የድንግልን ክብሯን ወስን ለይቶ ጠንቅቆ መናገር አይቻልም። መናገርማ ምነዋ ብሎ ለእሷ እንደሚገባ አድርጎ ሲል ነው። እስመ እግዚእ ሀረያ ጌታ መርጦታልና ከመረጣትማ ምን ድንቅ ነዋ ብሎ እንድትመረጥ ሆና ብትገኝ መጻ ወሃደረ ላዕሌሃ 9 ወር ከ5 ቀን በማኅፀኗ አደረ። ዘያሃድር ውስተ ብርሃን ሀበ አልቦ ዘይቀርቦ እንዘ አልቦ ሲል ነው። የሚቀርበው ጨለማ ሳይኖር በብርሃን ሰቀልነት አድሮ የሚኖር ጌታን አንድም እንዳለው ይሆናል። የሚቀርበው ጨለማ ከሌለ ዘንድ በብርሃን አድሮ የሚኖር ጌታ አንድም በመመርመር ገንዘብ በማድረግ የሚቀርበው ጨለማ ከሌለ ዘንድ በብርሃን ባህሪዩ አድሮ የሚኖር ጌታን ተጸውረ በከርሳ ተሳተ አውራሃ የሚኖር ጌታ ተጸውረ በከርሳ ተሳተ አውራሃ 9 ወር ከ5 ቀን በማኅፀኗ አደረ። መጽሐፍ ትርፉን ትቶ ጎደሎውን ሞልቶ መናገር ልማር ነው። ከዚያ ሁሉ ሰሎሞን ወነበርኩ ውስተ ከርሰ እምየ 10 አውራሃ ርጉአ በደም እንዳለ ጎደሎውን ሞልቶ ከዚህም ትርፉን ትቶ እንዲህ አለ።
ዘኢይትረአይ ወዘኢይትአወቅ ሰው ከመሆኑ አስቀድሞ ሰውም ከመሆኑ በኋላ ባህሪው የማይመረመር ጌታን ወለደቶ ማርያም እንዘ ድንግል ይእቲ እመቤታችን በድንግልና ወለደችው። ሰአሊ ለነ ቅድስት ይህ ከሚያደርገው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ዘውእቱ እብን ዘርእየ ዳንኤል ነቢይ ዘተበትከ እምደብረ ነዋ ዘንበለ እድ ዘውእቱ ቃል ዘወፃ እምኀበ አብ መጻ ወተሰባ እምድንግል ዘንበለ ዘርአ ብእሲ ዘውእቱ እብን ያለውን ዘውእቱ ቃል እምደብር ያለውን እምኀበ አብ ዘተበትከ ያለውን ዘወፃ ዘእንበለ እድ ያለውን ዘእንበለ ዘርአ ብእሲ ብሎ ተረጎመው። ዳንኤል በአምሳለ እብን ያየው ያ ቃል ቅድመ ዓለም ከአብ አካል ዘእም አካል ባህሪ ዘእም ባህሪ እንበላ ገብሮ እንበለ መንጸፋ አንስት ተወልዶ ድኅረ ዓለም ንዕድ ክብርት ከምትሆን ከእመቤታችን እንበለ ዘር እንበለ ሩካቤ ተወልዶ አዳነን። ይህስ እንደምን ነው ቢሉ ናቡከደነጾር የሚባል ገናና ንጉሥ ነበረ። ከገናናነቱም የተነሳ ይህንን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ይገዛው ነበር። ከዕለታት በአንድ ቀን በልቶ ጠጥቶ ተኝቶ ተነስቶ በነጠላ ጫማ አድርጎ በሰገነት ሲመላለስ የሴት ወይዘሮ የወንድ መኮንን ሲታጠቅ ሲፈታ ሲወድቅ ሲነሳ ሲሰግድለት አይቶ እኔ ይህንን ዓለም እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዛሁት፣ ከእኔ በኋላ የሚነሳው እንደምን ያለ ይሆን? ከኔ የሚበልጥ ይሆን ወይስ ከኔ የሚያንስ? ይህን ባወቅኩ በወደድኩ ነበር ብሎ ተመኘ። ቀን የለቀሙ ሌሊት ይቅሙ እንዲሉ ቀን ያሰበውን ሌሊት በህልም በራእይ ያሳየዋል። ከረጅም ተራራ ስር ርእሱ ዘወርቅ እንግዳሁ ዘብሩር ቁየጺሁ ዘሐጺን ሐቁሁ ዘብርት ቁየጺሁ ዘሐጺን መንፈቀ እግሩ ዘልህቅት ወዘሐጺን ምስል ከረጅም ተራራ ስር ቆሞ ምስሉ ሰውየው ምስሉን ሲመለከት ከረጅም ተራራ የሰው እጅ ሳይፈነቅለው ደንጋይ ወርዶ ወርቁን ሰብሮ ብሩን ሰብሮ ብርቱን ሰብሮ ብረቱን ሰብሮ ብረቱን ሸክላውን ሰብሮ መልሶ ከተራራው ጋር ሲተካከል በዓለም ሲመላ ስባሪውን ንፋስ ሲበትነው አየ። ህልሙ ግሩም ህልም ነበርና ጠፋበት። አንድም የጠዋት እንቅልፍ ነበረበትና ጠፋበት። አንድም የነ ዳንኤልን ክብር የሚገልጥ መንፈስ ቅዱስ አዘንግቶታን። ከበላው አብልቶ ከጠጣው አጠጥቶ የሚያኖራቸው ጠበብት ባቢሎን ነበሩ። እነዚያን ሰብስቦ ዛሬ ህልም አይቼ ህልሜም ትርጓሜውም ጠፍቶኝ ህልሜን ከነ ትርጓሜው ትነግሩኝ ብዬ አላቸው። ንጉሥ ይንግር ህልሞ ወጠቢባን ይፈክር ውልወቶ አንተስ ከፈርዖን ታንሳለህ፣ እኛስ ከዮሴፍ እንበልጣለን። እሱ የተረጎመለት ቢነግረው አይደለም? አንተም ንገረንና እንተርጉምልህ አሉት። ነገሩስ እውነታችሁን ነበር፣ ዳሩ ምን ይሆናል ጠፋኝና አላቸው። ቀን ስጠን አሉት። ንግሩን ህልብየ አይድኡን ህልምየ ዘእንበለ ይኽልፍ ጊዜሁ ድኅረሰ ወድኅረ ካልአ ነገረ ትነግሩኒ። ይህን ጊዜ ትዝ ሲለኝ ንገሩኝ እንጂ ኋላስ ልብ ወለድ ፈጠራ ፈጥራችሁ ትነግሩኛላችሁ አላቸው። ያን ጊዜ በልቡ ይወጣ ይወርድ ነበርና ንጉሥ የሚለውንስ ከሰው የተለየ ካልሆነ ከሰው ያልተለየ ሊያውቀው አይቻለውም። ከሰው የተለዩ ሥላሴ መላእክት እነ ዳንኤል ቢያውቁት እንጂ አሉት። የሥላሴና የመላእክትስ ይሁን የነ ዳንኤል ከሰው መለየት እንደምን ነው ቢሉ በትሕርምት ኗሪዎች ነበሩና እንግዲያ ለዚህ ትሆኑኛላችሁ ብዬ ነው እንጂ ከበላሁት አብልቼ ከጠጣሁት አጠጥቼ የማኖራችሁ በቅሎ አይደላችሁ አልጋልባችሁ፣ ፈረስ አይደላችሁ አላሰግራችሁ፣ በሬ አይደላችሁ አላርስባችሁ፣ ላም አይደላችሁ አላልባችሁ፣ ንሳ ያዝ ወስደህ ቅጣ ብሎ አዘዘ። ወወፅአ ያሮክ ሰያፊ ከመ ይቅትሎሙ ለጠበብተ ባቢሎን ይላል። ወደ አውደ መቅተል ይዟቸው ሲሄድ ዳንኤል በአፋ ቆይቶ ሲመለስ ተገናኘው አገኛቸው። በይለምንት ወፅአ ዝእጹብ ትእዛዝ ይሙቱ በቃ ስለምን ተፈረደባቸው አለው። ንጉሡ ህልም አይቶ ህልሙም ትርጓሜውም ጠፍቶበት ህልሜን ከነ ትርጓሜው ንገሩኝ ቢላቸው የማይሆንላቸው ሆኖ ወስደህ ቅጣ ብሎኝ ልቀጣቸው ወስዳቸዋለሁ አለው። እኔ ህልሙን ከነ ትርጓሜው እነግረዋለሁ ገብተህ ቀን ስጠኝ ብሎሃን በለው አለው።
ገብቶ አሐዱ እምደቂቀ ፄዋ ከምርኮኞች ወገን አንዱ ህልሙን ከነትርጓሜው እኔ ነግረዋለሁ። ቀን ይስጠኝ ብሎሃል አለው። 3 ቀን ሰጥቼሃለሁ ብሎሃል በለው አለው። ለነሱ የከለከለውን መንፈስ ቅዱስ ለዳንኤል እንዲሰጠው አድርጓል። ሄዶ ዳር ሲፈታ መሃል ዳር ይሆናል እንዲሉ እንዲህ ያለ ነገር ተፈጥሯል። ይህ ነገር ሲፋፋቅ ከኛ መድረሱ አይቀርምና ቀኖና እንግባ አላቸው። ተያይዘው ቀኖና አጎቶቹን እንዲህ አላቸው። ተያይዘው ቀኖና ገቡ። ለሱ ዕለቱን ተገልጾለታል። ለነሱ በሶስተኛው ቀን ተገልጾላቸዋል። ስለምን ለሱ ዕለቱን ተገለጠለት ቢሉ ጥሬ እንብላ በማለት ጸንቶ ይኖር ነበርና፣ አንድም ለእነሱም ዕለቱን ተገልጦላቸዋል። በሶስተኛው ቀን መውጣታቸው ለአክብሮተ ሱባኤ ነው። ዛሬም ያሰባችሁት ነገር ቢሳካላችሁ ቢፈጸምላችሁ ሱባኤውን ሳትፈጽሙ ሳታደርሱ አትውጡ ለማለት በሶስተኛው ቀን ሄዶ ከበር ቆሞ ንገሩልኝ አላቸው። ነግረውለት ገባ። አንተኑ ብልጣሶር ዘትክል ትንግረኒ ህልሜየ ወፍካሬሁ ህልሜን ከነ ትርጓሜው ልትነግረኝ የሚቻልህ ብልጣሶር አንተ ነህን አለው። ብልጣሶር የሚባል ስመ ግብርናት አውጥቶለት ነበርና ንጉሥ ህልምን እንጂ የሚተረጉመው እግዚአብሔር የገለጸለት ነው ብሎ ሃይማኖትን ይሰብከዋል። እስኪ በል ንገረኝ አለው። ከዕለታት በአንድ ቀን በልተህ ጠጥተህ ተኝተህ ተነስተህ በነጠላ ጫማ አድርገህ በሰገነት ስትመላለስ የሴት ወይዘሮ የወንድ መኮንን ሲታጠቅ ሲፈታ ሲወድቅ ሲነሳ ሲሰግድልህ አይተህ እኔ ይህንን ዓለም እንደ ሰም አቅልጬ እንደ ግል ቀጥቅጬ ገዛሁት፣ ከኔ በኋላ የሚነሳው እንደምን ያለ ይሆን? ከኔ የሚበልጥ ይሆን ወይስ ከኔ የሚያንስ ይሆን? ይህንን ባውቅ በወደድኩ ነበር ብለህ ተመኘ። ቀን የለቀሙ ሌሊት ይቅሙ እንዲሉ ቀን ያሰብከውን ሌሊት በራእይ ያሳይሃል። ርትዕት ሃይማኖቶሙ ለቅዱሳን አበይነ ኦ ንጽሕት ወላዲተ አምላክ ድንግል ህትም በድንጋሌ ሥጋ በድንጋሌ ነፍስ ህትምት የምትሆኝ አምላክን የወለድሽ እመቤታችን የቅዱሳን አባቶቻችን የጸናች የቀናች ሃይማኖታቸው አንቺ ነሽ አለ። በጸናች በቀናች ሃይማኖታቸው ባህር ይከፍሉባታል፣ ተራራ ያፈልሱባታልና። ይኸውም በአብርሃም ሶርያዊ ታውቋል። ለአብርሃም ሶርያዊ አንድ ተንባላታዊ ንጉሥ ወዳጅ ነበረው። ለንጉሱም አንድ አይሁዳዊ ወዳጅ ነበረው። አብርሃም ሶርያዊ ከንጉሱ ጋር ተጫውቶ ሲወጣ የአይሁዳዊ ገብቶ ነገር ይሰራበት ነበር። ከዕለታት በአንድ ቀን አብርሃም ሶርያዊ ከንጉሱ ጋር ተጫዋውቶ ተነጋግሮ ሲወጣ የአይሁዳዊ ገብቶ ንጉሥ እሊህ ክርስቲያኖች እንጂል የምትባል መጽሐፍ አለቻቸው፣ ከዚያች የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ይህን ተራራ ፈልሰክ ሂድ ብትሉት ፈልሶ ይሄዳል የሚል አላት። ሲመጣ አድርገህ አሳየኝ በለው ብሎ ነገር ሰራበት። ሲመጣ መምህር እውን እንዲህ የሚል መጽሐፍ አላችሁ አለው። አዎን ያውም ወንጌል ነዋ አለው። አንተ ታደርገዋለህ አለው። ቀድሞ አባቶቻችን ያደርጉት ነበር አለው። ምን ነው አንተ አታደርገውም አለው። አደርገዋለሁ እንጂ ምን ነው አላደርገው አለው። እንግዲያ መጠን ሃይማኖቶሙ ለክርስቲያን እንግዲያ የክርስቲያን ሃይማኖትማ ስንኳን የሰናፍጭ ቅንጣት ታህል ይቅርና ተራራ ያህል አይሆንምን? አድርገህ አሳየኝ አለው። ቀን ስጠኝ አለው። 3 ቀን ሰጥቻለሁ አለው። ማዕልቃ ዘምስር ከምትባል ቦታ ሄዶ ከስዕለ ማርያም ተማጸነ። አንተ ያለህ በሹመት ላይ ነውና ብቻህን አይደረግልህም። ነገር ግን በእኔና በልጄ ፍቅር አይኑን አውጥቶ ለዘማ የሰጠ ስምዖን ሰፋየ አሳእን የሚባል አለ፣ ከእሱ ጋር ይደረግልሃን አለችው። ከወዴት አገኘዋለሁ አላት። ተርታ አልባሌ መስሎ ተርታ ልብስ ለብሶ እንቅብ ቁና ተሸክሞ ሊሸጥ ሲሄድ ታገኘዋለህ አለችው። ቢሄድ እንዳለችው እንቅብ ቁና ተሸክሞ ሊሸጥ ሲሄድ አገኘው። ወንድሜ ቆየኝ ጉዳይ አለኝ አለው። ዛሬስ ድሃ በሀገር አይኑር ማለት ነው? እንቅብ ቁና ሽጦ አይብላ ማለት ነው ብሎ ተቆጣበት። ክብሬን አወቀብኝ ብሎ አረ ወንድሜ በውዳሴ ከንቱ የመጣሁ አይምሰልህ፣ እመቤታችን ልካኝ ነው አለው። በል እመቤታችን ከላከችህስ እኔን አትግለጠኝ፣ አንተ እኔን አይተ ስራህን ስራ፣ ጉዳይን ፈጽሜ እስክመጣ ድረስ ህዝቡን ሰብስበህ ቆየኝ አለው። ህዝቡ እንደ አጠናቅር፣ ንጉሱ እንደ ወለቃ፣ እሱ እንደ ቅዱስ ገብርኤል ሆኖ ቆይቶታል። 400 ጊዜኦታ 41 ኪርያላይሶ አድርሶ 3 ጊዜ ሰግደው ቢነሱ
ነቀለ ደብረ ተከለ ደብረ ይላል። ተራራው 3 ጊዜ አፈፍ ቁጭ ብሏል። አብርሃምና ስምዖን ተራራውን እንደ በአንድ ወገን አንዱ በአንድ ወገን ሆነው ተራራውን እንደ ወስከንቢያ እንደ ወጭት አፈፍ አድርገው አንስተው ህዝቡና ንጉሱና ሰራዊቱ ህዝቡ ውስጥ ለውስጥ ታይተውበታል። ያንም እንደ ደንቢያ እንደ ፎገራ እንደ ጉጉቤ ውሃ የሚጸናበት ሀገር ነበርና ከዚያ ሄደህ ተጋረድላቸው ብሎታል። ምን ወርቅ ብር ልስጥህ አለው። እኔስ ጸጋ እግዚአብሔርን ሽጬ አልበላም አለው። እንግዲህ ምን ላድርግልህ አለው። አብያተ ክርስቲያናት ይታነጹልኝ አለው። 300 አብያተ ክርስቲያናት ታንጸውለታል። ተራራው የነበረበት ቅሉ 7 አብያተ ክርስቲያናት ታንጸውበታል። ከዚህ በኋላ እነሱም ብዙዎቹ አምነው ተጠምቀዋል። ወለድኪ ለነ ቃለ አብ ኢየሱስ ክርስቶስ መጻ ለመድኃኒትነ እኛን ለማዳን ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስን ወለድሽልን። ሰአሊ ለነ ቅድስት እኛን ለማዳን ሰው ከሆነ ልጅ ጽንዕት በድንግልና ስርጎት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድር ይብን። አንቲ እሙ ለብርሃን ክብር ወላዲተ እግዚ አምላክን የወለድሽ ክብርት እመቤታችን የብርሃን እናቱ አንቺ ነሽ። እንተ ጾርኪዮ ለቃል ዘኢይትረአ ከመእሱ ሰው ከመሆኑ አስቀድሞ ሰውን ከመሆኑ በኋላ ባህሪው የማይመረመር ጌታን የወሰንሽው ክብርት እመቤታችን የብርሃን እናቱ አንቺ ነሽ። እምድኅረ ወለድኪ ኪያሁ ነበርኪ በድንግልና እሱንም ከወለድሽው በኋላ በድንግልና ኖርሽ። እምድኅረ ወለደት አምላከ ተደምረት ምስለ ዮሴፍ የሚሉ መናፍቃን አሉና ከዚያ ሲለይ በስብሐት ወበባርኮት ያብዩኪ መላእክት በፍጹም ምስጋና ያመሰግኑሻል። ሰአሊ ለነ ቅድስት ብርሃን ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። አይ ልሳን ዘይክል ነቢበ ዘይትነገር በእንቲአኪ ኦ ድንግል ንጽሕት እሙ ለቃለ አብ የአካላዊ ቃል እናቱ ንጽሕት ድንግል እመቤታችን ስለ አንቺ ድንቅ ድንቅ ሆኖ የሚነገረውን ነገር መናገር የሚቻለው አንደበት ምን አንደበት ነው? ከዚህም ሐዋርያት ተሰብስበው እመቤታችን ሆይ ጌታችንን እንደምን አድርገሽ ጸንሰሽ ወለድሽው? እስኪ ንገሪን አሏት። ተው አይሆንላችሁም አለቻቸው። እመቤታችን ሆይ ንገሪን እያሉ ቢዘበዝቧት ወመጻ ግሩም መልአክ ወገሰሰ አጽፎ ዘጸጋም ወዘየማን ወኮነ ህብስተ ሕይወት በሊኦ አብለአኒ ወገሰሰ አጽፎ ዘጸጋም ወኮነ ጽዋዐ ሕይወት ሰትዮ አስተየኒ። ቀድሞ ከማውቀው መልአክ ይልቅ ሌላ ግሩም የሚያስፈራ መልአክ መጣ። ቀኝ ጎኑን ዳሰሰው፣ ህብስተ ሕይወት ሆነ በልቶ አበላኝ። ግራ ጎኑን ዳሰሰው፣ ጽዋዐ ሕይወት ሆነ ጠጥቶ አጠጣኝ። የቤተ መቅደሱ ቅጽር ከሁለት ከሶስት ተከፈለ፣ ካፌ አረሰረሰኝ ብላ ወደ ደገኛው ነገር አልፋለሁ ስትል መልአኩ ቅዱስ ገብርኤል መጥቶ እናንተ ያልተሰጣችሁን ምስጢር መርምሮ ያልተባላችሁትን ምስጢር እንመረምራለን ብላችሁ ይህችን ዓለም ያለ ጊዜዋ አሳልፋችኋት ነበር ብሎ ድምፅ ቢያሰማቸው ሐዋርያት ደንግጠው እንደ ሻሽ ተነጠፉ፣ እንደ ቅጠል ረገፉ፣ እንደ ግንድ ተረበረቡ። እሷ ከደረሰችበት ማዕረግ አልደረሳችሁም፣ ለእናትነት አልበቃችሁም ሲላቸው ነው። እሷንም እመቤቴ ሆይ እንዲህ ያለው ምስጢር ላንቺ የገለጠልሽ እናቱ ብትሆኝ ነው ብሏት አርጓል ሊቃውንት። እመቤታችን ከተናገረችው ብለው ይተረጉሙታል። ግሩም መልአክ የተባለ እግዚአብሔር አብ ነው። ቀኝ ጎኑ እንዳሰሰው ህብስተ ሕይወት ሆነ በልቶ አበላኝ፣ ግራ ጎኑ እንዳሰሰው ጽዋዐ ሕይወት ሆነ ጠጥቶ አጠጣኝ ማለቷ በባህርዩ የሚወልደው ልጁን በባህርዬ እንዲወልደው አደረገኝ ስትል ነው ብለው ተርጉመዋል። መምህር ኤስድሮስ ግን ብቻ መውለድን ቀምሶ አቀመሰኝ ስትል ነው ብለው ተርጉመዋል። ካፌ የመንፈስ ቅዱስ ምሳሌ ኮንኪ መንበሮ ለንጉሥ ለዘይጸውርዎ ኪሩቤል ለሚሸከሙት ጌታ ዙፋኑን ሆንሽ። ናስተበጻኪ ኦ ቡርክት ክብርሽን እጹብ እያል እናደንቃለን፣ እናገናለን፣ እናመሰግናለን። ወንዘክር ስመኪ በኩሉ ትውልደ ትውልድ ስምሽን ለልጅ ልጅ ዘመን እንጠራለን። ኦ ርግብ ሰናይት እሙ ለእግዚእነ ኢየሱስ ክርስቶስ አካላዊ ቃልን የወለድሽልን
መልካሟ ርግብ እመቤታችን ስምሽን ለልጅ ልጅ ዘመን እንጠራለን ርግበ ኖህ ሲላት ነው። ያች ሐፀ ማይአይህ ነትገ ማይአይህ ስትል ቀጤማ ይዛ ተገኝታለች። እመቤታችንም ሐፀ ማይመርገም ነትገ ማይመርገም ስትል ጌታን ይዛ ተገኝታለችና አንድም ርግበ ዳዊት አንቺ ነሽ። ዳዊት ክነፈ ርግብ በብሩር ዘግቡር ብሎ የተናገረልሽ። አንድም ርግበ ሰሎሞን አንቺ ነሽ። ሰሎሞን ርግብየ ርግብየ ብሎ የተናገረልሽ። አንድም ርግብ ሐዲስ መስተጋድል ጊዮርጊስ አንቺ ነሽ። ያች በመስኮት ገብታ ዓይኑን አብርታለት ነበርና። አንድም ርግበ እስራኤል አንቺ ነሽ። በደብተራ ኦሪት ጸዓድ ኢዳን ጸዓድ ኢዳን ጸሊማን ቀይሃን አርጋብ አሉ። ጻዕዳ ርግብም አለ። ይህ ጻዕዳ ርግብ አውታረ ደብተራውን እቆርጣለሁ እያለ ሲቃወም ሌዋዊ በምዝግዝግ ጠልፎ ይጥለዋል። በምዝግዝግ ጠልፎ ይጥለዋል። ይኸውም ምሳሌ ነው። ጻዕዳ ርግብ የጌታ ጻዕዳ በመለኮቱ ይለዋልና ያ አውታረ ደብተራውን እቆርጣለሁ እያለ ሲቃወም ሌዋዊ በምዝግዝግ ጠልፎ እንደጣለው ጌታም ጸሐፍተ ፈሪሳውያንን በገዛ ኃጢአታቸው አሌለክሙ ጸሐፍተ ፈሪሳውያን መደለዋን እያለ ቢገስጻቸው ቀንተው ተመቅኝተው ሰቅለው ገድለውታል እና የቀሩት ሌሎቹ አርጋብ የነቢያት የካህናት ምሳሌ ጸዓድ ኢዳን አላቸው፣ ባለተስፋ ናቸውና። ቀይሃን አላቸው፣ ደማቸው ይፈሳልና። ጸሊማን አላቸው፣ ጽኑ መከራ መከራቸው ጽኑ ነውና ጽኑ መከራ አለባቸውና። ሰአሊ ለነ ቅድስት ጻዕዳ ርግብ ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። ተፈስሒ ኦ ማርያም እም ወአመት ተፈስሒ ኦ ማርያም እም ወአመት እናትም ድንግልም እም ወአመት እመቤትም አገልጋይም እናትም አገልጋይም እመቤታችን ተፈስሒ ደስ ይበልሽ። እም ይላታን በሰውነቱ አመት ይላታን በመለኮቱ በሰውነቱ ቅሉ አመት ይላታን ሥጋ የባሕርይ አምላክ ሆኗልና። እስመ ለዘ ውስተ ሕጽንኪ ይሴብሕዎ መላእክት ኪሩቤል የሚያመሰግኑት መላእክት የሚያመሰግኑት ጌታን በመሃል እጅሽ ታቅፈሽ ይዘሽዋልና ተፈስሒ ደስ ይበልሽ። ወኪሩቤል ይሰግዱ ሎቱ በፍርሃት ኪሩቤል ፈርተው የሚሰግዱለት ጌታን በመሃል እጅሽ ታቅፈሽ ይዘሽዋልና ተፈስሒ ደስ ይበልሽ። ወሱራፌል ዘንበለ ጽርዓት ይሰፍሑ ክነፊሆሙ እንዘ ይሰፍሑ ሲል ነው። እሺ ወይብሉ ዝንቱ ውእቱ ንጉሠ ስብሐት መጻ ይስረይ ኃጢአት ዓለም በእበየ ሳህሉ በእበየ ሳህሉ በይቅርታው በቸርነቱ ብዛት ዓለሙን ለማዳን የመጣ ይህ የክብር ባለቤት ጌታ ነው እያሉ ክንፋቸው ኪሩቤል ክንፋቸውን ሱራፌል ክንፋቸውን ዘርግተው የሚያመሰግኑት ጌታን በመሃል እጅሽ ታቅፈሽ ይዘሽዋልና ተፈስሒ ደስ ይበልሽ። ሰአሊ ለነ ቅድስት ይቅር ከሚለን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ክብርት ጽንዕት ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ከገቢር ቢነጹ ከነቢብ ከነቢብ ቢነጹ ከሐልዮ አይነጹም። እመቤታችን ግን ከገቢር ከነቢብ ከሐልዮ ንጽሕት ናትና። ቀባ ጰራቅሊጦስም ከርሰማ ወይ ረኩሰት በምንትኒ እምዘፈጠራ እምጽውር ጸሮየ ገብራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽንዕት አለ። ሌሎች ሴቶች ቢጸኑ እስከ ጊዜ ተፈቶ ማይጸን ነው። ከዚያ በኋላ ጽናት የላቸው። እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና ክብርት አለ። ሌሎች ሴቶች ቢከብሩ ጻድቃን ሰማዕታትን ወለዱ ተብለው ነው። እመቤታችን ግን እመ አምላክ ወላዲተ አምላክ ተብላ ትከብራለች እና ልዩ አለ። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ የተገኘች ከሷ በቀር ሌላ ሴት የለችምና። አይኑ አነው ቢሉ አእምሮውን ለብወውን በልቡናችን ሳይብን አሳድሪብን ማለት ነው። አልፋው አነው ቢሉ ለምኝልን ማለት ነው። ልመናስ እንኳን በሳ በሌሎቹም የለባቸውም ብሎ በቀደመ ልመናዋ የምታስምር ስለሆነ ይህን ሲጨርስ በያዘችው የብርሃን መስቀል ባርካ ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። በበነጋው ይገናኛሉ።